ወደ ቀደመው ስራ ልመለስ ብሎ ቅዱስ ጴጥሮስ ከመነሳት በፊት እነሆ ጌታዬ የት ነው? ያውም እኮ በዝግ ቤት ገብቶ ታይቷቸዋል። ከዚህ ቀድሞ ማለት ነው ታይቷቸው ያንም ረሱና ወደ ሌላ ወደ ቀደመ ስራቸው ቆብለዋል። እኛንም ይህ አይነት ስራ ይገጥመናል። ክርስትናውን አምነንበት እያስቀደስ ቅዱስ ሥጋውን ክቡር ደሙን እየተቀበል አንዳንድ ፈተና ሲገጥመን ወደ ኋላ እንላለን። እግዚአብሔር ሁልጊዜ ከእኛ ጋር ነው። እኛ እንድንበተን ፈቃዱ አይደለም። ስለዚህ ፈቃዱን በመጠየቅ መኖር እንዳለብን የቅዱስ ቃል ያስተምረናል። ወይኩን ፈቃድከ በከመ በሰማይ ከማሁ በምድር። እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚያ ቀድሞ ገና በሕይወተ ሥጋ ሳለ እኮ ለደቀ መዛሙርቱ እንዲህ ብላችሁ ጸልዩ ነው ያለው። ፈቃድህ ይሁን በሰማይ እንደሆነች እንዲሁም በምድር ትሁን ብላችሁ ጸልዩ ነው ያለው። ጸልዩ መበተን ሳይሆን መበርገግ ሳይሆን መበተን ሳይሆን ፈቃድ ይሁን ብላችሁ ጸልዩ ብሎ አስተምሯቸው ነቢይን ዘርግተውታል። እንደገናም ደግሞ በቃል ብቻ አይደለም በተግባርም አሳይቷቸዋል። የመስቀሉ ጊዜ በቀረበ ሰዓት አባቴ ሆይ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን ብሎም ጸልዮ አሳይቷል። በተግባር ራሱ እኛን ወክሎ ሰው ሆኖ ፍጹም ሰው ሆኖ ፍጹም አምላክ ሆኖ አባቴ ቢቻልስ ይህች ጽዋ ይህች መከራ ይህች መስቀል ከኔ ትለፍ፣ ዳሩ ግን እኔ አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን። መከራም ቢሆን ፈተናም ቢሆን ማናቸውም ነገር ቢሆን የእርሱ ፈቃድ ከሆነ ይሁንብን ብለን ማመን አለብን። ክርስትና ይህን ይጠይቃል። ማንኛውም ነገር ፈተናም ቢመጣብን ክርስትና እኮ በዚህ ዓለም መከራ ነው። በዚህ ዓለም ሳላችሁ መከራ አለባችሁ፣ መስቀሉን ተሸከሙ ነው ያሳይቶናል። እስከ ቀራንዮ ድረስ ያለውን የእርሱን መከራ ማየት ነው ክርስትና ያለው። አልጋ ባልጋ የሆነ ነገር የለም። ክርስቶስ ተመችቶት አላለፈም። ያሳየን እስከ ቀራንዮ ድረስ እስከ መቃብር ድረስ ያለውን ታሪክ መረዳት ነው። የማንኛውንም ሐዋርያ መምህር ስብከት ብቻ መስማት አይደለም። የእሱ ታሪክ አስተማሪ ማንንም ሳንሰማ በፊት የክርስቶስን መከራ እስከ ቀራንዮ ያለው መከራ አስተማሪያችን ማንም ሳያስተምረን ማለት ነው። ስለዚህ እንደ ፈቃዱ እርሱ የባሕርይ አምላክ ሆኖ ሳለ አባቴ ቢቻልስ ይህች ጽዋ ከኔ ትለፍ፣ ዳሩ ግን ወይም የማይቻል ከሆነ እኔ እንደምወደው ሳይሆን አንተ እንደምትወደው ይሁን። ይህን ነው መረከብ ያለብን። ስለዚህ እኛ ክርስቲያኖች ስለሆን ፈተና ይድረስብን፣ መከራ ይድረስብን፣ ፈተና ይግጠመን ማለት እንደሌለብን የቅዱስ ቃል ያስተምረናልና ስለዚህ አምላካችን ቅዱስ እግዚአብሔር ፈቃዱን እንድንፈጽም ፍጹማን ያድርገን። እንደ ፈቃዱ እንድንኖር ፈቃዱን ታደርጉ ዘንድ እነሆ በመልካም ሥራ ሁሉ ፍጹማን ያድርጋችሁ ብሎ ቅዱስ ሐዋርያው በዕብራውያን ምዕራፍ 13 ቁጥር 21 ላይ እንደተናገረው ሁላችንም እንደ ፈቃዱ እንድንኖር የቅዱስ እግዚአብሔር ቅዱስ ፈቃዱ ይሁንልን። እስከዚህች ሰዓት ድረስ ቅዱስ ቃሉን እንድናገር በእኔ በኃጢአተኛው አንድ አድሮ ቅዱስ ቃሉን ያስተላለፈ እግዚአብሔር ቅዱስ ይክበር ይመስገን። ወስብሐት